ፔንታጎን አዲስ የጦር አውድማ ፈጥሯል። የጦር መሳሪያዎች እጥረት የገጠማት አሜሪካ የጠላቶቿን ሚሳይሎች የምታስቆምበት አዲስና አስፈሪ ስልት ቀይሳለች። ስሙንም ሃመር ኦፍ ጋድስ የአማልክት መዶሻ ብለውታል። አንድ ዘመናዊ ሚሳይል ወይም የርቀት ድሮን እንዴት ነው ኢላማውን የሚያገኘው? ወደ ሰማይ ከተተኮሰ በኋላ ብቻውን መጓዝ አይችልም። አይን የለውም። አእምሮ ያለው በላዩ ላይ በሚበሩት ሳተላይቶች ውስጥ ነው። ጂፒኤስ ለሚሳይሉ የሰማይ ላይ ካርታ ነው። ወደ ግራ ታጠፍ፣ ወደ ታች ወረድ፣ ኢላማ ከፊትህ ነው እያሉ የሚመሩት እነዚህ የማይታዩ የሞገድ መስመሮች ናቸው። የሃመር ኦፍ ጋድስ ምስጢር እዚህ ላይ ነው። ይህ መሳሪያ ሚሳይሉን አይመታውም፣ ይልቁንም ያዛባዋል። በሳተላይቱና በሚሳይሉ መካከል ያለውን የዲጂታል ውይይት ያቋርጠዋል። ሚሳይሉ በሰማይ ላይ እያለ ድንገት እውር ይሆናል። የት እንዳለ አያውቅም። ወዴት እየሄደ እንደሆነ አይረዳም። በሰዓት በሺዎች የሚቆጠሩ ኪሎሜትሮች እየበረረ አቅጣጫውን ስቶ ገደል ይገባል። ለባለፉት 2 ዓመታት አሜሪካ ይህንን አውዳሚ ቴክኖሎጂ የሞከረችው በየብስ በምድር ላይ ነበረ። ነገር ግን ባለፈው ወር የዓለምን ትኩረት የሳበ አንድ ትልቅ ክስተት ተፈጠረ። በአሜሪካ ምዕራባዊ የባህር ዳርቻ በታየው ግዙፍ የጦር ልምምድ ላይ አሜሪካ የሃመር ኦፍ ጋድስን የባህር ላይ ስብስብ ለመጀመሪያ ጊዜ ሞከረች። ይህ ለዓለም ምን አይነት መልእክት አለው? ዋሽንግተን የኤሌክትሮኒክስ መዶሻዋን በጦር መርከቦች ላይ ጭና ወደ ሩቅ ውቅያኖስ ልታዘምተው ነው። የጠላት ሚሳይሎች የባህር ኃይሏን ሳይነኩ በሩቅ ሞገዶች እንዲኮላሹ ትፈልጋለች። ነገር ግን ነገሩ ቀላል አይደለም። ምክንያቱም ጠላትን ለማወክ የምትለቀው የኤሌክትሮኒክስ ማዕበል የራስህንም መርከቦች የመገናኛ መስመር ሊያዛባ ይችላል። አሜሪካ ግን የራሳችንን መንገድ ሳናበላሽ የጠላትን ሰማይ እውር ማድረግ ችለናል እያለች ነው። ይህ ቴክኖሎጂ ከአየር ላይ አልወረደም። የዓለም ወታደራዊ ኃይሎች ይህንን የተማሩት ከዩክሬኑ ደምና እሳት ከተሞላው የጦር ሜዳ ነው። በዩክሬን ምድር ፍጹም የተለየ ጦርነት ተካሂዷል። በቢሊዮን ዶላር የሚቆጠሩ ውድ ድሮኖችና ሚሳይሎች በኤሌክትሮኒክስ ሞገድ ጥቃት እንደ ቅጠል ሲረግፉ ዓለም ተመልክቷል። ሩሲያ በኤሌክትሮኒክስ ስምሪቶቿ የዩክሬንንና የምዕራባውያንን የጂፒኤስ መምሪያዎች ዘግታለች። ዩክሬንም በበኩሏ የሩሲያን ድሮኖች በሞገድ ጥላለች። አሜሪካ ይህንን ተመለከተች። ቻይናም በተንቀሳቃሽ የኤሌክትሮኒክስ ወታደራዊ ክፍሎቿ ይህንኑ እያጠናከረች ነው። ወደፊት የሚደረጉ ጦርነቶች በሁለት ነገሮች ላይ የተመሰረቱ ናቸው። መሳሪያህ ምን ያህል የሰሉ አይኖች አሉት እና የጠላትህን አይኖች እንዴት ማወር ትችላለህ በሚሉ። የጦርነት ጥበብ በከፍተኛ ሁኔታ እየተቀየረ ነው። ቀደም ሲል አሸናፊ የሚሆነው ትልቅ ቦምብ፣ ብዙ ታንክና ፈጣን ሚሳይል ያለው ነበር። ዛሬ ግን አሸናፊው የጠላቱን የቴክኖሎጂ አእምሮ በጥበብ መቆጣጠር የቻለ ነው። ሃመር ኦፍ ጋድስ የዚህ አዲስ ዘመን መጀመሪያ ምልክት ነው። የትኛውም ሀገር ቢሆን መሳሪያዎቹን በመደርደር ብቻ ዋስትና ማግኘት የማይችልበት፣ ይልቁንም በሰማይ ውስጥ በሚደረግ ድምፅ አልባ የሞገድ ውጊያ የሚወሰንበት ዘመን ላይ እንገኛለን። ወደፊት ዓለም ወዴት ታመራ ይሆን? በሞገድ የሚደረገው ውጊያ የሰውን ልጅ ሰላም ያመጣ ይሆን ወይስ የከፋውን መስቀልቅል? ዋሽንግተን ሃመር ኦፍ ጋድስ የተሰኘውን የኤሌክትሮኒክስ መዶሻዋን በፓሲፊክ ውቅያኖስ ላይ ስትሞክር ድምፁ የተሰማው በካሊፎርኒያ ዳርቻ ብቻ አልነበረም። የድንጋጤው ማዕበል ቴሄራን፣ ሞስኮና ቤጂንግ ደርሷል። አሜሪካ የጠላትን ሚሳይሎች በሞገድ የማወር ቴክኖሎጂን ወደ ባህር ኃይሏ ስታዛውር ለዓለም ሀያላን ግልጽ መልእክት አስተላልፋለች። የፈለጋችሁትን ያህል ዘመናዊ ሚሳይልና ድሮን አምርቱ፣ አየር ላይ ያለ አእምሮን አጥፍተን ባዶ ብረት እናደርገዋለን የሚል መልእክት አስተላልፋለች። መጀመሪያ ወደ ቴሄራን እንሂድ። ኢራን ባለፉት 10 ዓመታት የገነባችው ትልቁ ወታደራዊ ጉልበቷ በሁለት ነገሮች ላይ የተመሰረተ ነው። በርካሽ ድሮኖችና የባሊስቲክ ክሩዝ ሚሳይሎች ላይ። ኢራን በቀይ ባህርና በመካከለኛው ምስራቅ የአሜሪካን የጦር መርከቦች ለማስፈራራት የምትጠቀመው እነዚህን ትክክለኛ ኢላማ ይመታሉ የተባሉ መሳሪያዎችን ነው። ነገር ግን አሜሪካ በሃመር ኦፍ ጋድስ በኩል ለኢራን የላከችው መልእክት ግልጽ ነው። አስፈሪው ስትራቴጂ ከንቱ ይሆናል። ኢራን በሺዎች የሚቆጠሩ ድሮኖችን በአንድ ጊዜ በመልቀቅ የአሜሪካን የመከላከያ ስርዓት ለማጨናነቅ የምታደርገው ጥረት ዋጋ ያጣል። አሜሪካ የሬዲዮ ሞገድ በመጠቀም ድሮኖቹን በጅምላ መሬት ላይ ጣል ልታደርጋቸው ትችላለች። የቀይ ባህር ውጥረት። በአረብ ባህርና በቀይ ባህር የሚንቀሳቀሱ የአሜሪካ የጦር መርከቦች አሁን ራሳቸውን የሚከላከሉበት የማይታይ የኤሌክትሮኒክስ ጋሻ አግኝተዋል። ይህ ማለት የኢራን ድጋፍ ያላቸው ታጣቂዎች የሚተኩሷቸው ሚሳይሎች መርከቦቹን ሳይነኩ ውቅያኖስ ውስጥ ይወድቃሉ ማለት ነው። ሁለተኛው መልእክት የተላከው ወደ ክሬምሊን ሞስኮ ነው። ሩሲያ በኤሌክትሮኒክስ ጦርነት ታላቅ አቅም እንዳላት ይታወቃል። በዩክሬን ጦርነት ወቅት የሩሲያ ካራሽካ 4 እና ፖሌ 21 ስርዓቶች
በርካታ የምዕራባውያንን ሚሳይሎች አክሽፈዋል። አሜሪካ ግን ከዚህ የዩክሬን ጦርነት ትልቅ ትምህርት ወስዳለች። ለሩሲያ የምታስተላልፈው መልእክት የኤሌክትሮኒክስ የበላይነታችሁ አብቅቷል፣ አሜሪካ የሩሲያን ያህልና ከዚያ በላይ የላቀ የሞገድ ጥቃት መገንባት እንደምትችል አሳይታለች የሚል ነው። የኔቶ የባህር ኃይል ጥንካሬ ሩሲያ በባልቲክና በሰሜን ውቅያኖስ የኔቶ መርከቦችን በሚሳይል ለማስፈራራት የምታደርገው ጥረት ዋጋ ይጣል። አሜሪካ ይህን ቴክኖሎጂ ከባህር ኃይሏ ጋር ማቀናጀቷ የሩሲያን የባህር ላይ ሚሳይሎች አቅም ያኮላሸዋል። ሶስተኛውና ዋናው መልእክት የተላከው ወደ ቤጂንግ ነው። ቻይና በአሁኑ ወቅት በአሜሪካ ላይ ያላትን ትልቁን የማስፈራሪያ መሳሪያ ዲኤፍ-21ዲ እና ዲኤፍ-26 የተሰኙትን የመርከብ ገዳይ ሃይፐርሶኒክና ባሊስቲክ ሚሳይሎችን ነው የምትጠቀመው። ቻይና የምታስበው አሜሪካ ወደ ታይዋን ከተጠጋች መርከቦቿን በእነዚህ ሚሳይሎች እንመታለን ብላ ነው። ነገር ግን አሜሪካ ሃመር ኦፍ ዘ ጋድስን በፓስፊክ ውቅያኖስ ላይ መሞከሯ ለቻይና ግልጽ ማስጠንቀቂያ ነው። የመርከብ ገዳይ ሚሳይሎች መሰወር። እነዚህ የቻይና ሚሳይሎች ኢላማቸውን የሚያገኙት በሳተላይትና በፒኤንቲ ሲግናሎች ነው። አሜሪካ እነዚህን ሲግናሎች በውቅያኖስ ላይ ማዛባት ቻለች ማለት የቻይና ቢሊዮን ዶላር የወጣባቸው ሚሳይሎች ባዶ ውሃ ይመታሉ ማለት ነው። የታይዋን መከላከያ ቻይና ታይዋንን ለመውረር ብታስብ የአሜሪካ የጦር መርከቦች የቻይናን የመገናኛና የካርታ ስርዓቶች በመዝጋት የቻይናን ጦር እውር ማድረግ እንደሚችሉ ማሳያ ነው። ሃመር ኦፍ ዘ ጋድስ ተራ የጦር መሳሪያ አይደለም። ለኢራን ሩሲያና ቻይና የተላከ አዲስ የ21ኛው ክፍለ ዘመን የስልጣን ማሳያ ነው። አሜሪካ ለጠላቶቿ እያለች ያለችው የቱንም ያህል ውድና ዘመናዊ ሚሳይል ብታመርቱ አቅጣጫውን ስቶ ገደል እንዲገባ ማድረግ እንችላለን ነው። ነገር ግን ጥያቄው ቻይናና ሩሲያ ለዚህ የአሜሪካ አዲስ የኤሌክትሮኒክስ መዶሻ ምን አይነት ምላሽ ይዘው ይመጡ ይሆን የሚለው ነው። የሰማይ ላይ የሞገድ ጦርነት ዓለማችንን ወዴት ይወስዳታል? የእናንተን ግምት በኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። አዳዲስ ወታደራዊ ትንታኔዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ።